በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ኡስታዝ አህመዲን ጀበል ለሐባሾች ያላ ባህሪያት ለማምታቻዎቻቸው የተሰጠ ምላሽ በተሰኘ መጽሐፍ ላይ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ይህ የበዓለ ሃምሳ ሰላምታችን ነው። በድጋሚ እንኳን አደረሳችሁ። በዛሬ ወቅታዊ ጉዳዮችን ላይ የምንመለከተው በተለይ ደግሞ አንድ አገልጋይም ወታደርም ጭምር ይመስለኛል፣ የፋኖ ሰራዊት ይመስለኛል፣ ጸጉሩን አጎፍሮ ልብሰ ተክህኖ ለብሶ ያለ አክሊል ሲቀድስ ታይቷል። ምንድነው የሚለውን ነገር እንመለከታለን። እሱም ብቻ አይደለም፣ የአህዛቡን ነገር እንመለከታለን። ከህግ አንጻር ደግሞ ጠበቃ ቢታንያ እያለው ያየው የአህመዲን ጀበል ትናንትና እየጻፈው ቤተክርስቲያን ያለ ስም ሰጥቶ የጻፈውን ክስ የምንመለከት የሚሆነው ወንድማችን እፎይም አለ። አንዳንድ የእስልምና ጉዳዮችንም እናነሳለን። በተለይ ደግሞ ቤተክርስቲያን ላይ በቦምብ ጥቃት ደርሷል። የትኛው ቤተክርስቲያን የሚለውን ጭምር አብረን እንመለከታለን። ታዲያ ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ታዲያ ትናንትና የሰራሁትን ቪዲዮ ነበር። በጣም ይቅርታ፣ ስቱዲዮ እንደዚህ አድርጌዋለሁኝ። ትንሽ ቀለም እስከሚቀባ ድረስ ነው። ቀለም ከተቀባ በኋላ እናስተካክሏለን። አንድ ወንድም በገናም መሰንቆም አምጥቶልኛል። ግን ያው እኔ ትዕግስት ስለሌለኝ እሱን ነገር አልተማርኩትኝም። ድሬዳዋ እያለሁ ይህም ጀመሬን ያቆምኩትኝ። ትዕግስት ይፈልጋል በገና ለመማር። ለማንኛውም አለ እንደውም ከኋላ ቤት ላይ ከኋላ አስቀምጦ ብሎ ያመጣልኝ። ስለዚህ ካስተካከልኩኝ ቀለም ከተቀባው በኋላ የማስተካከለው ይሆናል ብዬ አስባለሁኝ። ወደ ጉዳያችን እንምጣ። ትናንትና የአባ ሕፃን ጉዳይ ሰርቼላችሁ ነበር እና ምን ችግር አለው? አባ ሕፃን ምንድነው ብርቁ? ለምንድነው የአባቶች ጠላትን ጥሩ አድርገን በደንብ ማሳያ አያስፈልገውም? እውነት ለመናገር በቤተክርስቲያናችን መነኮሳት ስርዓት አላቸው። የመነኩሴ ስርዓት አለው። አባ ሕፃን መነኩሴ እንጂ ባለትዳር ቄስ አይደለም፣ መነኩሴ ነው። መነኩሴ የሆነው የምታስታውሱ ከሆነ ከዚህ በፊት እጅጋየሁ የተባለችው የማህሙድ ሚስት የነበረችው ሴትዮ 3 ሽጉጥ አለው ስትባል እኔ በመንግስት አስመዝግቤ ያለኝ 2 ሽጉጥ እንጂ 3 ሽጉጥ አይደለም ብሎ ሲናገር የነበረ ሰው ነው። መነኩሴ ሽጉጥ ሊይዝ የሚቀርና ምንም ሊይዝ አይገባውም። በትር እንኳን መስቀል ከላይ ከስር መውጊያ ያላት ነገር ነው የሚይዘው ለመንገድ ይረዳው ዘንድ። ከዛ ውጪ መጠጥ ይጠጣ ዘንድ የሚገባው አይደለም። ስጋ ይበላ ዘንድ የሚገባው እንደየገዳማቱ ህግ ሊለያይ ይችላል። 2 ጊዜ ነው ብዙ ጊዜ አብዛኛው ገዳማት የሚፈቅድላቸው በአመት 2 ጊዜ ስጋ ነው። የልደትና የትንሣኤን ጭምር ይመስለኛል ብዙ ጊዜ ይበላል። አሁን ላይ ያየን ያለናቸው መነኮሳት ግን መነኩሴ ነኝ ብለው የስጋ ፍትወታቸውን ለመግደል የማይተጉ ሲያሰኛቸው ደግሞ በሻምፓይን የሚራጩ አልኮሎች ውስጥ ሲጠጡ የሚኖሩ ናቸው። የመነኩሴ ግብሩ በመጽሐፍትም ተቀምጦ ያለው ስርዓተ መነኮሳትም የሚናገረው ይህን አይነት ነገር አይደለም። ወይን እንኳንስ ሻምፓይን ለማለት ያህል ነው። ታዲያ ወደ ቪዲዮቻችን እንምጣ። ወንድማችን ዲያቆን ያነሳው ሀሳብ አለ። አንዷ ለምንድን ነው በመንዙማ መዘመር የምትከለክሉኝ ብላ ማተባን ቆርጣለች። እቺ ልጅ የሙስሊሞችን መንዙማ ከፍታ ቪዲዮ ምሰራ ልጅ ነበረች እና አሁን በዚህ ምክንያት ለምን ሰደባችሁኝ ብላ ማተቧን እንዲህ ስትቆርጥ ቪዲዮ ሰርታ ለቀቀች። ምን ማለት ሆነ? በሌላ አማርኛ የሙስሊሞችን መንዙማ መስራት ከማቆም ይሄን ማይተሜን ብበጥስ ይሻለኛል ለምን እሰደባለሁ ብላ ነው። እና ክርስቲያን በመጀመሪያ ደረጃ ማይተውን የሚበጥሰው በስድብ አይደለም። ይሄ ማይተብም እዚህ አንገታችን ላይ የሆነው እጃችን ቢቆረጥ አንሞትም፣ እግራችን ቢቆረጥ አንሞትም፣ ሌሎች አካሎቻችን ቢቆረጡ አንሞትም፣ ግን አንገታችን ሲቆረጥ እንሞታለን። እቺ ማይተባችንን እንድናወልቅ ከፈለጋችሁ አንገታችንን ቁረጡ።
ይሄን ማይተብ ማውለቅ የሚችሉት አንገታችሁን ቆርጣችሁ ነው ስንል ነው ይሄንን መስቀልና ይሄንን ማይተብ አንገታችን ላይ ያንጠለጠል ነው እንጂ የሙስሊሞቹን መንዙማ ማዳመጥ የሚያሰድበኝ እንኳንማ ማይተብ ይልቁረጡ ብለን አይደለም አንገታችን ላይ ያሰርነው። በመጀመሪያ ደረጃ የራሳችሁን ሃይማኖት በቅጡ እንኳን ሳታውቁ ሳትረዱ ብድግ ብላችሁ የሰውን ሃይማኖት መስበኩስ ተገቢ ነው ወይ? ሁለተኛ ነገር ደግሞ በመጀመሪያ እውነት አንቺ ክርስቲያን ነበርሽ ወይ? ለምን የለበሽ ተኩላ አልነበርሽም ወይ? ለምን ከተባለ በምትናገረው አነጋገር በምትሰሩ ስራ ሁሉ አንድ ክርስቲያን ሊሰራው የማይገባው ሊያደርገው የማይገባው ነገር ነው ስታደርግ የነበረ። የአባትሽን ስም ስንመለከት ደግሞ የክርስቲያን ስም አይደለም። ሶስተኛ እያንዳንዱ ድርጊትሽ ክርስቲያን እንዳልሆንሽ ያሳብቅብሻል። ለምን ብዙ ሙስሊሞችን እናውቃለንና አንቺ የምታደርጊውን እነሱን ሲያደርጉ ስለምንመለከት ነው እንጂማ ክርስቲያን ብትሆኚ ኑሮ በዚህ ተልካሻ ምክንያት ማይተብሽን ቆርጠሽ ባልጣሽው ነበረ። ስለዚህ ማጭበርበሩ ሲበቃሽ ሲያቅትሽና የፈለግሽው ነገር ሲሟላልሽ በዚህ ተልካሻ ምክንያት ሰደውኝ በሚል ምክንያት ማይተብሽን በጥሰሽ ጣልሽው እና ሌሎችም አርአያ እየሆንሻቸው ነው ማለት ነው። ሌሎቹ ማያውቁትም ይኸው ክርስቲያን ነበረች ሙስሊም ሆነች ብለው እዚህ ላይ እንዲያራግቡ ነው እንጂ ፍላጎት የነበረ እና ሌሎቻችሁ ትምህርት እንድትወስዱበት ከዚህም በፊትም ቪዲዮ ሰርቼ ነበረ። ክርስቲያኑ ናችሁ የሙስሊሞችን መንዙማ የመናፍቃንን መዝሙር የምትሰሙ ሰዎች ራሳችሁን ጠይቁ። ዝማሬ ማለት በእኛ ቤተክርስቲያን የከንፈር መስዋዕት ነው። እኛ ደግሞ መስዋዕት የምንሰዋው ለእግዚአብሔር ብቻ ነው። ከኛ አምላክ ውጪ ሌላው ጣዖት ነው፣ አናምንበትም። እግዚአብሔር አንድ ብቻ ነው። አንዲት ጥምቀት፣ አንዲት ሃይማኖት ተብለን ነው በመጽሐፍ ቅዱስ የተሰበክ ነው። ስለዚህ የራሳችሁን ሃይማኖት በቅጡ ሳታውቁ የሌላውን ሃይማኖት በዝማሬ አማካኝነት ወጣችሁ የምትሰብኩ ክርስቲያኖች ቄደር ተጠመቁ፣ ንስሐ ግቡ፣ ኃጢአት እየሰራችሁ ነው ብዬ ከዚህ በፊት ቪዲዮ ሰርቼ ነበር። ይሄዎችም እህታችን የሙስሊሞቹን መንዙማ ስታቀነቅን ቆይታ ዛሬ ብድግ ብላ ሰደውኝ በሚል ምክንያት ማይተባን በጥሳት አለችው እና በመጀመሪያም ክርስቲያን አልነበርሽም። ፕሮፋይልሽ ውስጥ ገብቼ የምትለቂያቸውን ቪዲዮዎች ለመመልከት ሞክሬያለሁ። ሲያሻሽ የመናፍቃኑን መዝሙር ሲያሻሽ የክርስቲያኑን ሲያሻሽ ደግሞ የሙስሊሞቹን መንዙማ እየከፈትሽ እንደፈለግሽ የምትሆኚ ሰው ነበርሽ እንጂ ማይተብ ማሰርሽ ብቻ ክርስቲያን አድርጎሽ አልነበረም። ስለዚህ አሁንም ብቻ ልብ ገዝተሽ ወደ ራስሽ ተመልሰሽ ክርስቲያኑ ነሽ ሆነ ቀድሞውኑ ይሄ ክርስትና ለቀሽ እንድትወጪ ማይተብሽን እንድትበጥሺ ተገቢም ልክም የሆነ ምክንያት አይደለም። ሁለተኛ ነገር ደግሞ ክርስቲያኑ ነሽ ሆነ ደግሞ የመናፍቃኑን መዝሙር የእስላሞችን መንዙማ ማዳመጥ ለክርስቲያን እንዳልተፈቀደ እወቂ አውቀሽ ካልሆነ። ሶስተኛ ነገር ደግሞ ከዚህም በፊት ክርስቲያን ካልነበርሽ አጭበርባሪ ሆነሽ ከተገኘሽ ደግሞ ከዚህም በፊት ክርስቲያን ነኝ ብለሽ ያስመሰልሽባቸውን ጊዜያቶች ወጥተሽ ህዝቡን ይቅርታ እንድትጠይቂ በዚሁ ጥሬን አስተላልፋለሁ። እንዲህ የምታደርጉ ክርስቲያኖች ከዚህች ሴት ትምህርት ወስዳችሁ ተጠንቀቁ። የራሳችሁ በቂ የሆነ ዝማሬ ያላችሁ ከሰማይ የወረደ በምድር የተሰራ ስርዓት አላችሁ። መላእክት የሚያመሰግኑበትን ምስጋና ነው እናንተም ደግሞ እያመሰገናችሁበት ያላችሁት። ስለዚህ ምንም አልጎደላችሁም። የራሳችሁን ሃይማኖት ወቁ። ኦፊስ አምኔት አትሆኑ። ባህር በተባለችው ቅድስት ቤተክርስቲያን መሃል ሆናችሁ ከሌሎች ሃይማኖቶች ሄዳችሁ ጤዛ አትላሱ የሚል መልእክት ነው ያለኝ። ዩቲዩብ አካውንት ከፍቻለሁ፣ ዲን ሲራክ ቲቪ ይላል። ሄዳችሁ ገብታችሁ ሰብስክራይብ እንድታደርጉልኝ በዚሁ ጠይቃችኋለሁ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። ዩቲዩብ ላይ ገብታችሁ ተመልከቱት። ዲያቆን ሲራክ የሚል ነው ዩቲዩብ፣ ወይ ደግሞ በእንግሊዝኛው ዲኤን ሲራክ የሚል ነው፣ ወይ ደግሞ ስክሪንሻቱን አስቀምጥላችኋለሁ ገብታችሁ ተመልከቱት። እንግዲህ በአንድ በኩል አህዛቡ እያሳደዱን ይገሉናል፣ በሐሰት ክስ እየከሰሱ እየወነጀሉ መግቢያ መውጫ ሳጥተውታል። በአርሲ የሚገኙ ኦርቶዶክሳውያን መተንፈሻ አጥተው በየዕለቱ እየተደበደቡ እንደሆነ እየተገደሉ እንደሆነ በየዕለቱ የምናወጣ ነው። በአንድ በኩል ደግሞ ይመጡና ማህተብ ለብሰው ደግሞ እንዴት መንዙማ እንከለከላለን ብለው ደግሞ ይላሉ። ያስቃል። ሁለት ቴሌግራሞችን ላስታውቃችሁ እና ይሄኛው ቴሌግራም ይሄኛው የኔ ነው፣ ጸጋዬ ክፍሉ የሚለው ቴሌግራም ነው። ያኛው ግን በተለይ እድሜያችሁ ከ30 ዓመት በላይ ቢሆን ይመከራል። ቴሌግራም ላይም ተናግሬዋለሁኝ፣ ወይ ደግሞ ለሙሉ ቴሌግራም ሙዛ ላይ አስቀምጬላችኋለሁኝ። እባካችሁ ደግማችሁ ተመልከቱት። ዲስክሪፕሽን ላይ ማስቀመጥ አልችልም፣ በጣም ነውር ስለሆነ ማለት ቻናሌን ያዘጋብኝ ይችላል። ስለዚህ እዛ ዩቲዩብ ቴሌግራም ላይ አስቀምጥላችኋለሁ፣ ወይ ደግሞ ፒን አደርግላችኋለሁ። ዘግይታችሁ የምትመለከቱት ከሆነ ይህን ቪዲዮ ፒን አደርግላችኋለሁ፣ ገብታችሁ ተመልከቱት። ወደ ተመታው እንግባና ቤተክርስቲያን በመሳሪያ ስለተመታ ቤተክርስቲያን እንግባና ምንድነው የተከሰተው የሚለውን ነገር ለማየት እንሞክር። እንግዲህ የተመታው ቤተክርስቲያን ይህ ነው። እዚህ ጋር ነው የምታዩቸው። በፍንጥቅጣቂው የሚያሳዩ ናቸው። ላንብብላችሁ። በሙጉጎቱ ቅዱስ ገብርኤል ገዳም በመድፍ ተመታ ይላል። ከመካነ ሰላም ከተማ በቅርብ ርቀት የሚገኘውና በቅርቡ የተመሰረተው የሙጎጉቱ ቅዱስ ገብርኤል ገዳም በ11ኛው እዝ በ203ኛው ኮር በ87ኛው ክፍለ ጦር ምን እንደሆነ አላውቅም መካናይዝድ ምድብተኞች መድፍ የተመታ ሲሆን የገዳሙ ህንፃ ቤተክርስቲያን ጣራና የመድፍ ፍንጥርጣሪ በሳስቶታል። መካነ ሰላም ውስጥ አሜጃ የተባለ ስፍራ ላይ መድፍ በማጥመድ ወደ መጎጉቱ ቅዱስ ገብርኤል
ገዳም በተደጋጋሚ ሲተኮስ ውሎ ያደረ የጠላት ኃይል ከገዳሙ ህንፃ ቤተክርስቲያን በተጨማሪ በንጹሃን ላይ ጭምር ጉዳት አድርሷል። በተለይ 2 ንጹሃን ክፉኛ እየቆሰሉ ሲሆን አንዱ የመትረፍ እድል እንደሌለው ሕክምና ባለሙያዎች ገልጸዋል። በፋሽስቱ አብይ አህመድ ሰራዊት የሃይማኖት ተቋማትን ሲፈልግ እንደ ምሽግ ይጠቀምባል፣ እንደ አንዳንዴ ደግሞ ሲለው ደግሞ ታርጌት አድርጎ ተኩሶ ህንፃውን ያፈርሳል ያሉት የገዳሙ አካባቢ ነዋሪዎች ድርጊቱን አውግዘውታል ይላል። ይሄ የሚል ህዝብ ግንኙነት መምሪያ ያወጣው ነው። ገዳሙ ላይ የመድፍ ተኩስ ተኩሷል ነው። በነገራችን ላይ እንመለስበታለን በኋላ ላይ ቀጣይ ላይ እንመለከተዋለን። በመከላከያ ሰራዊት ደረጃ ነው ቤተክርስቲያን ጭምር ምቱ የነበረው ቪዲዮ እንመለከተዋለን። ሌላኛው ተቃውሞ እያስነሳ ያለው ፎቶ ይሄ የጉባኤ ጥሪ ነው። መንፈሳዊ ጉባኤ ተባለ፣ አልበቃ አላቸው። የሰባኪያን የዘማሪያን ፎቶ ተለጠፈ፣ ተው ሲባል ነበር እና አባ ገብረ ኪዳነ ዲያቆን ዳዊት ብዙ መምህራን ይሄ ነገር ይቅር ሲባል ነበር። ያተለመደ አላረካ አላቸው። አላረካ ሲላቸው ሊቀ ጳጳሱ አቡነ ኒቆዲሞስ የሚገኝበትን ጉባኤ ምን አሉት? አቡናዊ ጉባኤ አሉት። ታላቅ ጉባኤ በጣም አነስተኛ ሆነ፣ ብዙ መምህራን ይመጡበታል የተባለ ጉባኤ ስሙ አላረካ ሲላቸው ይሄ የስም ምንዝርና አላር ማይበቃቸው ማይጠረቃቸው አሁን ደግሞ አቡናዊ ጉባኤ መተው ቁጭ ስለሚሉ እዛው መድረክ ላይ ስለሚገኙ አቡናዊ ጉባኤ ምንድን ማለት ነው? አቡነ እንትና የሚገኙበት ጉባኤ ለማለት ነው። የስም ጥማት በጣም እኔ ከሚገርመኝ መካከል ላይ የስም ጥማት ነው የሚመጣቸው። ብፁዕ ወቅዱስን ተውት። ለምሳሌ እሳቸው ብፁዕ አቡነ ኒቆዲሞስ ሊቀ ጳጳስ እና የሲኖዶስ አባል ይላል። ሊቀ ጳጳስ ሆኖ የሲኖዶስ አባል ያልሆነ የለም። ግን ስሙ እንዲረዝምላቸው እንዲሰፋላቸው ስለሚፈልጉን የሲኖዶስ አባል የዚህ ገዳም የበላይ ጠባቂ የዚህና የዚህ አካባቢ ሀገረ ስብከት እንዲህ እያለ ይጠራል። ይሄ የስም ምንዝርና ይመስለኛል። የሆነ ሆኖ ወደ ቪዲዮ እንመለስ። ምክንያቱም አላረካ እያለ ስለመጣ አሁን ስሞች አላረካ መንፈሳዊ ጉባኤ መባል አላረካ አላቸው መሰለኝ። አሁን አቡናዊ ጉባኤ ወደ ማለት ተሸጋግሯል። ጎበዝ ደግ ጊዜ ነው ያለን፣ እናየዋለን። ሁሱ የሚባለውን ደግሞ ላሳያችሁ፣ የሰለሙትን የሚያሳይ አሽሃዱ አላ ኢላሃ ኢላላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? ካሰለማት በኋላ ማን ነበር ስምሽ አላት። ሀያት አለች። አይ የመጀመሪያ ስምሽ ማን ነው? የክርስትና ስምሽ ናት ሀያት። ክርስቲያን ነበረች፣ ሙስሊም ነበረች። እንደዚህ አይነት ሰዎችን ደግሞ ብዙ ጊዜ ያቀርባሉ። እንደዚህ አይነት ሰዎችን ፌስቡክ ላይ ቲክቶክ ላይ ብዙ ጊዜ ሪፖስት አድርገዋል። ደግሞ ነው የሚያሰልሟቸው። እነሱ እየተጫወቱ ያሉት የሚዲያ ጨዋታ ስለሆነ ማለት ነው። ወደዚህኛው እንምጣ። ይህ ሰው ነው ሚለውን ስሙት። ቤተክርስቲያንን ቢሆን ምቱ እያለ የሚናገር ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። ምን እያለ ቀልድ የለም፣ መመታት አለበት። ቤተክርስቲያንም ቢሆን እንዳሳያችሁ መጀመሪያ እናሳያችሁ። እርግጥም ደግሞ ሲመቱም ነበር። ከዚህ በፊትም አሳይቻቸዋለሁ ሲመቱ። ስለዚህ ቤተክርስቲያን መሪ አልባ ስለሆነች ተው፣ ለምንድነው ቤተክርስቲያን የሚመታው? የሰላም ደጅ አይደለችም ወይ? ደጀ ሰላም አይደለችም ወይ የሚልም የለም። ሌላኛው ይሄ ነው። ይሄ ከኋላ ያለው ካህሪ ቢጫ የለበሰው ልብሰ ተክህኖ የለበሰውን ሰው ከእሱ ጋር የሚንቀሳቀስ አይነት ሰው ነው። ምክንያቱም የዚህን ሰውን ቲክቶክ ገብቼ ሳየው አንዱ ያየሁት ነገር ከእሱ ጋር ቁጭ ብሎ ሲነሳ ሲያሳልማቸው ነው ሲላቸው ነበር። ያለ አክሊል ልብሰ ተክህኖ ተለብሶ አገልጋይ ሊሆን ይችላል ከሆነች ላይ
በእርግጥ ፋኖም የተቀላቀለ ይመስለኛል። እንደዛ ከሆነ ፀጉር ተቆርጦ ማገልገል ይቻላል። ግን ደግሞ ክህነትና ጦርነት እንዴት እንደሚሄደው እርግጠኛ አይደለሁም። አብሮ መሄዱ ራሱ ስለማይመስል ማለት ነው። እና መነጋገር ነበረ ዛሬ ማህበራዊ ሚዲያ መነጋገሪያ እየሆነ ነው። ይሄ ብቻ አይደለም፣ በራሱ አውደ ምህረት ላይ እንደዚህ ሆኗል። ይሄ የምትመለከቱት የሚዘምረው ሰው እሱ ነው። ያ በራሱ ቲክቶክ አካውንት ተለቀቀ ማለት ነው። እንደምትመለከቱት የሙንጃዋ ማርያም ከዚህ ፍቅር እንዳትለየኝ የወጣሁትም አማራን ገፉብኝ ጦርነቱ ግድ ሆኖብኝ ነው እንጂ ከዚህ አገልግሎት መራቅ አልፈልግም የሚል ነገር መሰለኝ። እዚህ ጋር ነው የምታዩት በትግል ላይ ሆኜ የዘመርኩትኝ የሚል ነው ይመስለኛል። በዚሁ ደብር ላይ አገልጋይ የነበረ ሰው ነው። ባለው አማራ ክልል ላይ ባለው ጦርነት ተገፋፍቶ ክህነቱን ወደ ጎን ትቶ ወደ አገልግሎት የገባ ወደ ጦርነት የገባ ይመስለኛል። አገልግሎቱን ወደ ጎን ትቶ ግን ለቤተ ክርስቲያን ካለ ፍቅር የተነሳና አንዳንድ ነገሮች ጉዳይ ይመስለኛል እንደዚህ እያደረገ ያለው። እንግዲህ ምን ማለት እንዳለብኝ አላውቅም። ይህ የምትመለከቱት ራሱ ስለሆነ ማለት ይሄ ደግሞ ቅድም ያልኳችሁ ካህን የሆነ ሆኖ እንለፍ። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለኝ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለትም ስላለበት ነው የኔ ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፉ። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድምቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጥ የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጥቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነው። ግን ይሄ ማለት ሊሚት የለውም ማለት አይደለም። ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅ? ወጣ ለምንድነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገረው? አዋቂነት ግን አይደለም ወንድም ማለት በሰውነት ወንድሜ ነህ። ነገር ግን ድንበሬን ስታልፍ እኔም በሰውነት ድንበርህን ልናልፍ የምንችልባቸው ነገሮች ሊመጡ ይችላሉ። በጣም ጥንቃቄ ስለሚያስፈልግ ማለት ነው። አሁን ስለዚህ ሐሰተኛና የጥላቻ ንግግር አዋጁ መሰረት ተደርጎ የኮምፒውተር አዋጅን መሰረት ተደርጎ እንደ አይነት አስነዋሪ ድርጊቶች መንግስትም ቆም ብሎ ሊመለከት ይገባል። እውነቴን ነው የምለው ሲሪየስሊ። ይሄ በስሜታዊነት የተናገርኩት አይደለም። ከራሴ ጋር በጣም ለመማከር ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ፣ ባላንስ ለማድረግ ሞክሬያለሁ። ግን ወደ ኋላ ሄጄ በተመለከቱ ቁጥር ሃይ ባለመባሉ ምክንያት ነው እዚህ ደረጃ ላይ የመጣው ማለት ነው። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ
እንዲህ አይነት ጉዳዮችን እንዲህ አይነት ነገር የሚያወሳስቡና ዋጋ ሊያስከፍል የሚችል ነገር የሚከውኑ ሰዎችን ተቆጣጠሩ። በሚመለከተው አካል በኩል አስመክር ሲሪየስሊ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም አልደረሰችም፣ ማንንም አልነካችም፣ ወደፊትም አትነካም። ነገር ግን እንዲህ አይነት ድንበር የሚጣሱ ነገሮች ላይ ግን እልባት ሊሰጥ ይገባል። መንግስት እኛ እኮ ነን የሞት ነው። በየቀኑ እኮ ሟቾች እኛ ነን። በየቀኑ እኮ የምንታረዝ እኛ ነን። በየቀኑ እኮ አብያተ ክርስቲያናት የሚቃጠሉባት እኮ እቺ ቤተክርስቲያን ነች። ስለዚህ ቤተክርስቲያን እኮ ስለሆነ እኮ አልገለጽክም፣ አልተናገርክም። መንግስት ያደረገብህ ነገር ግን መሰረት አድርገህ ቤተክርስቲያንን ለመውጋት ነው የተነሳው። ስለዚህ እባክህ በቃ ተረጋጋና በይፋ ይቅርታ ጠይቀህ ነገሮችን አስተካክላቸው። ይሄንን ነው ልል የምንችለው። ይሄ መልእክት ለሚመለከተው አካል እንዲደርስ ዘንድ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። ያው ይቅርታ እንደማይጠይቁ እናውቃለን። ምክንያቱም ከዚህ በፊት ስለ ሚዲያ ባሰለጠነበት ነገር ላይ አታክ ማድረግ ነው። ከዛ በኋላ እስልምና ላይ የሚነሳ ነገር ካለ አድበስብሶ ሌላ አጀንዳ መፍጠር እንደሆነ የምናውቀው ነው። የፈለገውን ነገር ይናገራል። ማንም ሰው ተመልሶ ባክፋየር የሚያደርግባቸው ከሆነ ግን ቶሎ ብሎ ሌላ አጀንዳ ይፈልጋሉ። ወይ ቤተክርስቲያን ያቃጥላሉ፣ ወይ ደግሞ መስጊድ ያቃጥላሉ፣ ወይ ደግሞ ሼክ ይገሉና ወዲያውኑ ነገሮችን ለመቀየር ይሞክራሉ። መቼም ቢሆን ይቅርታ እንደማይጠይቁ እናውቃለን። ደግሞ የኛ ቤት ክፍተት ማግኘታቸው፣ በእኛ ቤት አባት በማጣታቸው የሚናገር ባለመኖሩ፣ ቤተክርስቲያን እንዲህ ተነገረባት ተብሎ የሚከስ ባለመኖሩ፣ ቤተክርስቲያንን እንዲህ አድርጎ እየተሳደበ አፓርታይድ ናት እያለ ቤተክርስቲያንን እየተሳደበ ግን ዝም ማለቱ የተሰማው የልብ ነው ብዬ አስባለሁ። ቤተክርስቲያን መሪ አልባ አባት አልባ ስለሆነች። ሌላ አንድ ወንድም ማስክ ለብሶ አየሁት። ወንድም ነው፣ ሰው ነው ሼር ያደረገልኝ። የተናገረው ያነሳው ሐሳብ ብዙዎቻችንን ይገዛል ብዬ አስባለሁ። ግን እንስማ። እንግዲህ የጠሉት ይወርሳል፣ የፈሩት ይደርሳል ነው ነገሩ። ልክ እንደፈሩት ነው የሆነው። ዛሬ ግን አሸባሪዎች ወደፊት ስላሰቡት ሐሳብና ቀድመን እንዴት እንደምንከላከል እነግራችኋለሁ። ከዛ በፊት ግን ጀስት እንዲገባችሁ ያህል አጭር የሂንት ልስጣችሁ። ወደ ኋላ 6 ወይም 7 ዓመት እንመለስና አሁን ላለንበት ደም አፋሳሽ አስከፊ የሆነ የእርስ በርስ ጦርነት ጅማሮ ምን ነበረ? የቃላት ጦርነት አይደል? ይሄ ብሔር ይሄን ብሔር ለ100 ዓመት እንዲበድሏል፣ ይሄ ብሔር ይሄን ብሔር ለ27 ምናምን እየተባለ ነው የጀመረው። ይሄ ፌዝ 1 ነው። ፌዝ 2 አለ፣ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 አለ። ከዛ መጨረሻው ምዕራፍ ምንድነው? መጨረሻው ምዕራፍ ዲስኮ ከመነፋቱ በፊት የአንድ ብሔር ተወላጅ ሀገር ሰላም ነው ብሎ ትምህርት ለመማር ዩኒቨርሲቲ ሌላ ክልል ሲሄድ የዛ ክልል ተወላጆች ከዚህ ብሔር ነው የመጣው ብለው ጀስት ንጹህ ይሁን መጥፎ ይሁን ሳያውቁ ከፎቅ ሲወረውሩ ሲወጉ ምናምን ነበረ። ከዛስ እዛ የሞተባቸው ደግሞ ሪታሊት ያደርጋሉ ማለት ነው። ያ ነው እንግዲህ በ11ኛው ሰዓት ሲደረግ የነበረው። ከዛ ዲስኮ ተነፋ 6 ነው 7 ዓመታችን ነው። ወደዚህ ስመጣላችሁ ደግሞ አሸባሪዎች ምንድን ነው የሚፈልጉት? ሽብር ነው የሚፈልጉት። ለመጠንከር ሽብር ነው የሚፈልጉት። አርሲ ክርስቲያን ወገኖቻችንን ሲገሉ ሌላ ቦታ ክርስቲያን ወገኖቻችን ለነዚህ ወገኖቻችን ሪታሊት እንዲያደርጉ ይፈልጋል፣ እንዲበቀሉላቸው፣ ሙስሊሞች እንዲገሉ ይፈልጋል። ገብቷቸው ወይም እንዲበድሉ ይፈልጋል። አሁን ለምሳሌ አርሲ የሙስሊም ከተማ ነች። ለዛ ነው ክርስቲያኖች እንዲህ የሚበድሏቸው በየጊዜው። ግን ሁሉም ሙስሊሞች አይደሉም። ገብቷቸው ምክንያቱም ሰብአዊነት የሚሰማው ሙስሊም ስላለ ማለት ነው። እነዛን ንጹህ ሙስሊሞች ወደ ጀማቸው እንዴት ነው የሚቀላቅሉት? ክርስቲያን ሪታሊት ካረገ እነዚህ አሸባሪዎች ለነዚህ ንጹህ ሙስሊሞች ምን ይሏቸዋል? እዛ እኮ ወገኖቻችን እየተገደሉ ነው፣ እዛ ጨርሰው ሲመጡ ወደ እናንተ ነው ምናምን የሚል ትርክትን ይነግሯቸዋል። ከዛ እንዲህ እየተባለ ነው የሚፋፋመው። አሸባሪ ያለ ሽብር ልክ ከውሃ ውስጥ የወጣ ሐሳብ ነው። ሰላማዊ ቦታ ውስጥ አይኖሩም አሸባሪዎች። ሽብር እየፈጠሩ ነው የሚኖሩት። ለመጠንከር ሽብርን ነው የሚፈልጉት፣ ለመስፋፋት ሽብርን ነው የሚፈልጉት። ስለዚህ እኛ ደግሞ ሽብርን አንሰጣቸው። የአክሱሙን ነገር ደግሞ ስመጣላችሁ አክሱም የተፈጠረው ባጭሩ ምንድነው? ሙስሊሞች የስግደት ቀን አርብ ማለት ነው ከተለያየ ቦታ ተጠራርተው ወደ አክሱም ገቡ። ከሽሬ ከውቅሮ ምናምን ገቡ በብዛት። ከዛ መጮህ ጀመሩ፣ መበጥበጥ ጀመሩ። ሞንታርቦን ቀንሱልን፣ ዛሬ ስግደት ቀን ነው አሏቸው። በፍጹም አሉ፣ አስወጧቸው። ምክንያታዊ የሆናችሁ ሙስሊሞች እንግዲህ ስንት ዓመት ኖረናል? 1000 ምናምን ዓመት ብዙ ነው።
እስካሁን ተቻችለን የመጣነው አንድ ቀን ምንም ችግር የለውም። ዛሬ ስግደት ነው ድምጻችሁን ቀንሱ ነው ያሏችሁ፣ አጥፉት አይደለም ያሏችሁ። ግን ኦልሬዲ አላማቸው ለመበጥበጥ ስለሆነ ነው። ሙሉ ስቶሪን ሳሰሙ እንዳትፈርዱ ፕሊዝ፣ ወይም ደግሞ ሳይድ እንዳትወግኑ። እንዲህ እየተባለ ነው ጦርነት የሚመጣው። ወደ ደቡብ ወሎ ደግሞ ሲሄድ እዛ በጣም አስከፊ ነገር ነው እየሰማ ያሉት። አሸባሪዎች ተደራጅተው ትሬን እያደረጉ ነው። እዛ ያላችሁ ክርስቲያኖች አንድ ነገር ልንገራችሁ፣ አሸባሪ ሊገልህ ነው የሚመጣው፣ ሊያወራህ አይደለም የሚመጣው። ስለዚህ ክላሽን አቀባብለ ጠብቀው። ሰሜን ወሎም ያላችሁ ክርስቲያኖች አግዟቸው። ምክንያቱም አሸባሪ በቃ አላማው ያ ነው። ምንም ብትነግረው ምንም ብትለው አይሰማህም። ኦልሬዲ ብሬን ዋሽ ሆነዋል። ስለዚህ ይሄ ነገር ከመባባሱ በፊት እዛ ያለበት ቦታ ሄደ ነው ምትመር። በዚህ አጋጣሚ አርሲ ያላችሁ ወገኖቼ አክሱም በተፈጠረው ነገር ሪታሊት ሊያደርጉ ሊበቀሏችሁ ስለሚችሉ እዛ ያሉ አሸባሪዎች አደራችሁ ነው፣ ሁለት አይናችሁ ጨፍናችሁ እንዳትተኙ አደራችሁ ነው የምላችሁ። በተለይ ይሄን ኖር ተጠንቅቃችሁ ገብታችኋል። ይሄን ኖር ብቻ አይደለም ብቻ ከቤተሰቡ አንዱ እየተኛ አንዱ እየጠበቀ እንደዛ እንትን በሉ ብቻ አላቅም እኔ። በተረፈ አዳዲስ ነገሮች ካለ አምጥቼ እነግራችኋለሁ። ሰላም ሁኑልኝ፣ መቻችሁ። እናመሰግናለን ወንድማችን፣ እግዚአብሔር ይስጥልን። እውነት እየሆነ ያለው ነገር እሱ ነው። ሆን ተብሎ ብጥብጥ ለመፍጠር ከየትም ያሰባስባሉ። ለምሳሌ አዲስ አበባ ላይ ሰላት የሚሰግዱበት ጊዜ ከሆነ ከተለያየ ገጠር አምጥተው አዲስ አበባ ላይ ያስገቧቸዋል። ከዛላ ብዛት አለን የሚለውን የሚዲያ ከቨሬጅ ለማግኘትና ዓለም አቀፋዊ ሚዲያዎችን አቴንሽን ለመሳብ ኢትዮጵያ በሙስሊም የተለቀለቀች እንደሆነ ለማሳየት ነው። ነርኳችሁ ይህ ሚዲያ አጠቃቀምን ጉዳይ በደንብ አድርገው አውቀውበታል። እንደኛ አይደለም። እኛ ስለ ቤተክርስቲያን የምንጮህ ስለ ሀገር የምንጮህ ሰዎች እንኳን እንደዚህ አይነት ቪው አይኖረን። እነሱ ጋር ግን የሚዲያን ጉዳይ ስላወቁበት ፎቶ ከፈለጉ ማኒፑሌት እያደረጉ ያልበዛውን እንዳበዙ። ባለፈው የጅማ ጉዳይ ማህበራዊ ሚዲያ ስለጨፈር የተገኘው ትንሽ ነው፣ ግን በኤአይ ሰርተው ግን አብዝተው ሲፖስት ነበረ። ከዛ ላይ ኮምፒውተር እውነታው ይሄ ነው እነሱ የሰሩት ግን እንዲህ ነው ብሎ ሲያሳዩ ነበርና እየሆነ ያለው እሱ ሚዲያ ላይ የሐሰት ፕሮፓጋንዳቸውን እየነዙ ሰዎች ግን በማወቅም ይሁን ባለማወቅ እውነት እየመሰላቸው ይሄዱ ያሉት። አክሱም ያደረጉት እንደዛ ከተለያየ ቦታ ላይ አምጥተው አክሱም ላይ ሰዎችን ያሰፈሩ። ከዛ ላይ መረበሽ ፈለጉ። የጸጥታ አካላት ግን ማይካቸውን ነጠቋቸው። ዛሬ ላይም እንደዛ ተፈጠረ እያሉ ነው። ነገር ግን እስቲ እያጣራው ነው መረጃዎችን። ሙሉ መረጃ ሳገኝ እመለስበታለሁ። ወንድማችን እፎይ ይቀልምታል። ኡስታዝ አህመዲን ጀበል ለሐባሾች የአላህ ባህሪያት ለማምታቻዎቻቸው የተሰጠ ምላሽ በተሰኘ መጽሐፉ ላይ ሐባሾችን በእንደዚህ አይነት ሁኔታ ነው የገለጻቸው። አንደኛ የሐባሽ ጀማ ፍርቀቱል ዱልሃ የጠመመ ቡድን ካለልሱና ወልጀማ የሙስሊም ጀማዎች የወጣ ነው። ሙስሊም አይደሉም፣ ከጀማችን የወጡ ናቸው። እነርሱ ሐቅ ወደ ሆነው ሰሃባና ታቢያዎች የሚከተሉትን ዲን በተግባር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው ሐባሾች። ሁለተኛ በዚህ ጀማ ፈትዋ መተማመን አይበቃም። በሐባሾች ፈትዋ መተማመን አይበቃም፣ ተቀባይነት የለውም ነው። ምክንያቱም ዲንን ከሙስሊም ጀማ በወጣ አባባል ይፈቅዳሉ። ከዚያም አልፈው የቁርአንንና የሱናን መሰረቶች ይቃረናሉ። ቁርአንና ሱናን ይቃረናሉ ሐባሾች። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆኑና በተበላሹ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በነሱ ፈተዎች እንዳይተማመኑ እምነት እንዳይጥሉ ያደርጋል። ሶስተኛ በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በደንብ አስተውሉ፣ ልድገምላችሁ። ሶስተኛው በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በነሱ ወጥመድ በማንኛውም ስም ወይንም መፈክር ስር እንዳይገቡ ጭምር ለተታለሉት ተከታዮችም ምክር መስጠት፣ ይህንን ውድቅ የሆነ አስተሳሰባቸውና እምነታቸውን በተመለከተ ማስረዳት ያስፈልጋል። እንደ አህመዲን ጀበል ሐባሾች የጠመሙ እንዲሁም ደግሞ ንግግራቸውም እምነታቸውም ውድቅ የሆነ ከእስልምና የወጡ ናቸው። ይሄን ያለው አህመዲን ጀበል ነው።
እንግዲህ ይህ አህመድ ጀበል ነው ሲያስፈልገው ከትግራይ ካሉ ሙስሊሞች ጋር የሚግባባው ወይም አንድ እምነት ሆኖ አይደለም። ነገር ግን እነሱን ለማስፈጀት ሲፈልግ ግን ያልሆነውን ታሪክ እንደሆነ አድርገው ወሃቢዎቹ ያሰራጫሉ፣ ያስተላልፋሉ። ከዛ በኋላ ካስጨፈጨፉ በኋላ የወሃቢው ክንፍ ሄዶ ደግሞ እዛ እኛ እንመራቸዋለን እኛ ካልመራናቸው ደግሞ ይሏቸዋል። ስለዚህ መከባበርን መተሳሰብን ከማህበረሰቡ አውጥት አድርገው ጭካኔንና ግድያን ለመዝራት እየተንቀሳቀሱ ነው። ስለዚህ ማናቸውም ኦርቶዶክሳዊ ነቅቶ መጠበቅ አለበት። በተለይ ደግሞ በጎ ሕሊና ያለው ሙስሊም ከማህበረሰብ ጋር ያደገ ሙስሊም ካለ ደግሞ በንቃት ነገሮችን መከታተል እንጂ የተባለውን ሁሉ አምኖ ከመቀበል ይልቅ ምንድነው ለምን እንደዚህ በሆነ ማነው የጠቡ ቀስቃሽ ምንድነው መነሻው የሚለውን ነገር ግራ ቀኙ ማየት ካልቻለ ሀገራችን ወደ መጥፎ አካሄድ ልትሄድ እንደምትችል ግን ማሰብ ተገቢ ነው ብዬ አስባለሁ። እኔ እዚህ ላይ ላብቃ። አዲስ መረጃ ካለ እመለሳለሁ። ሰላም ጊዜ ከእናንተ ጋር ይሁን። ቸር